የፀሐይዋ መግቢያ ለጆሃንስበርግ ከተማ ሰላምን ሳይሆን ስጋትን ይዛ ነው የምትመጣው። በከተማዋ ጠርዝ ላይ የምትገኘው ሱቅ ውስጥ ቁጭ ብዬ አጠገቤ ያለውን ሬዲዮ በለሆሳስ እያዳመጥኩ የውጭውን ድምፅ አዳምጣለሁ። የሰፈሩ ወጣቶች በቡድን እየተሰበሰቡ ነው። መጣዎች ውጡልን የሚለው ጩኸት ከሩቅ ይሰማል። ይህ ጩኸት አዲስ አይደለም። ነገር ግን እያንዳንዱ ድምፅ ልቤን በጥርጣሬ ያቆስለዋል። በደቡብ አፍሪካ ለ6 ዓመታት ኖሬያለሁ። በዚህ ጊዜ ውስጥ የሰራሁት ሥራ፣ ያጠራቀምኩት ትንሽ ገንዘብና የገነባሁት የንግድ ስም በአንድ ሰከንድ ልጠፋ እንደሚችል አውቃለሁ። የደቡብ አፍሪካ ወንድሞቻችን የኢኮኖሚ መተማመኛ ማጣትና ሥራ አጥነት ቁጣቸው ሆኖ ወደኛ ሲዞሩ ማየት በጣም ያማል። በጎዳና ውስጥ ስናልፍ አይኖቻቸው ውስጥ የሚታየው ጥላቻ እኛን እንደ የጋራ ጠላት እንደሚያዩን ያሳብቅባቸዋል። አንድ ቀን ምሽት የሱቅ መዝጊያውን በረጅሙ የብረት መቆለፊያ እየቆለፍኩ ሳለ የድንጋይ ውርጅብኝ በጣራዬ ላይ አረፈ። ውጡ እናንተ ስራችንን የቀማችሁ የሚል ድምጾች ከውጪ ጮኻሉ። በውስጤ ያለው ፍርሃት የትናንትናውን ትዝታ ቀሰቀሰ። አምና የጎረቤቴን ሱቅ ሲዘርፉ ያየሁት ትዕይንት እንደ ፊልም በዓይኔ ተደቀነ። በዛች ሰዓት ምን ማድረግ እንዳለብኝ አጣሁ። ፖሊስ ቢጠራ ብዙ ጊዜ መዘግየታቸው ወይም ግድ የሌላቸው መሆናቸው ይታወቃል። የሀገሬ ሰንደቅ ዓላማ ወይም የኢትዮጵያዊነቴ ስሜቴ በዚህ ምድር ላይ እንደ መከላከያ ሊያገለግለኝ እንደማይችል መገንዘብ ይበልጥ ያሳዝነኛል። ከዚህ ሁሉ በኋላ ግን እነዛ በለሆሳስ ማሰብ ጀምሬያለሁ። ወደ ሀገሬ ልመለስ ወይስ አሁንም በዚች ስጋት ውስጥ ልኑር? የጎዳናው ጩኸት ቀስ በቀስ እየረገበ ሲሄድ ወደ ቤቴ ለመግባት እሞክራለሁ። የጨለማው መንገድ ለኔ የሞት ጥላ ነው። በየመንታው መንገድ ላይ የሚቆሙት ወጣቶች በሰከሩ አይኖቻቸው እኔን ሲያዩ የያዝኩትን ቦርሳ በጉጉት ይመለከታሉ። የዛሬውን ሌሊት በሰላም ለማሳለፍ በጸሎትና በንቃት እያሳለፍኩኝ ነው። ይህ በደቡብ አፍሪካ የሚገኙ ኢትዮጵያውያን የጋራ ታሪክ ነው። በየቀኑ በኢኮኖሚውና በፖለቲካው ጫና መካከል ተጣብቀን የመኖር ህልማችን በስጋት ውስጥ ነው። ነገ ንጋት ስቀድ እንደገና ሱቅን ከፍቼ ህይወቴን ይገፋለሁ። ምናልባት አንድ ቀን የዚህ መጣዎች ውጡልን ዘመን አልፎ በሰላም የምንኖርበት ጊዜ ይመጣ ይሁን? ይህ ተስፋ ብቻ ነው። በጆሃንስበርግ አቧራማ ጎዳናዎች ላይ እንዲቆይ የሚያደርገኝ ምንም አይነት ተስፋ የለም። ፀሐይዋ በጆሃንስበርግ ሰማይ ላይ ብትወጣም ለሀገሩ ሰዎች ብቻ የወጣች ትመስላለች። የኢትዮጵያን ስደተኞች ግን በጨለማ ውስጥ ናቸው። አበበ ለ10 ዓመታት ያክል ላብና ደሙን አፍስሶ ያቋቋመው ትንሽ ሸቀጣሸቀጥ መደብር በድንገት በተነሳው የመጣዎች ውጡልኝ ኦፕሬሽን ዱዱላ እንቅስቃሴ የተነሳ በሰከንዶች ውስጥ አመድ ሆነ። በዚያ ማለዳ የአካባቢው ጎዳናዎች በድንገት በጩኸት ተሞሉ። ሀገራችንን መልሱልን፣ መጣዎች ሀገራችንን ለቆ ይውጡ የሚል የጥላቻ ድምጾች በየቤቱ ተስተጋቡ። አበበ የሱቁን በር ዘግቶ ለመሸሽ ሲሞክር የቁጣ መንፈስ የተናወጣቸው ወጣቶች የመደብሩን መስኮቶች ሰባብሮ ገቡ። የያዘውን ጥቂት ገንዘብ፣ የነጋድነት መታወቂያውንና የብዙ ዓመታት ጥረቱን በፊቱ ሲያቃጥሉት ምንም ማድረግ አልቻለም። ይህ በአበበ ብቻ የደረሰ አይደለም። በየመንደሩ የሚኖሩ ኢትዮጵያውያን በንግድ ሥራቸው ስኬታማ በመሆናቸው ብቻ ለጥቃት ተዳርገዋል። እየሮጡ ሲሄዱ ቆይተው የተወሰኑቱ ደግሞ በደቡብ አፍሪካውያን ጎረቤቶቻቸው በሩን ተዘግቶባቸው በየመንገዱ ዳር እያደሩ የነገን ተስፋ በስጋት ይጠባበቃሉ። እኛ የሰራነው ስህተት ምንድነው? ሥራ እንሰራለን፣ ታክስ እንከፍላለን፣ ሕግ እናከብራለን። ታዲያ ለምን እንጠላለን? የሚለው ጥያቄ በየቀኑ በኢትዮጵያውያን ልብ ውስጥ ይንኳኳል። በከተማዋ ዳርቻ የሚኖሩ ወገኖቻችን
ማታ ማታ እንቅልፍ አይወስዳቸውም። የመኪና ድምፅ ሲሰሙ ሰዎች ለጥቃት የመጡ መስሏቸው ይደነግጣሉ። ልጆች ከትምህርት ቤት ተባረው እናቶች ስራቸውን ትቶ አባቶች በስጋት ተውጠው ይኖራሉ። በደቡብ አፍሪካ ምድር ላይ ለህልውናቸው የሚታገሉት እነዚህ ወገኖቻችን ከሀገራቸው የወጡት ለተሻለ ህይወት ቢሆንም ዛሬ ግን የሚጠበቅባቸው የጥላቻና የዘረኝነት ማዕበል ሆኗል። አበበ በወቅቱ የተረፈው በጎረቤቱ በኩል በመሽለክ ነበር። ዛሬ ላይ ሆነን ስናስበው የሰው ልጅ በሰው ላይ የሚያሳየው ይህ አረመኔያዊ ድርጊት የአንድነትና የሰብአዊነት ትልቁ ጥያቄ ነው። የኢትዮጵያውያን ሰቆቃ በደቡብ አፍሪካ ጎዳናዎች ላይ ብቻ ሳይሆን በዓለም አቀፉ ማህበረሰብ ህሊና ላይም እንደ ነጠብጣብ ቀርቷል። እነዚህ ወገኖች ከቀያቸው የተፈናቀሉት በጦርነት ወይም በድህነት ሊሆን ይችላል። ነገር ግን በስደት ዓለም የሚጠብቃቸው ይህ መከራ ከምንም በላይ ልብ ሰባሪ ነው። የነሱ የፍርሃትና የሰቆቃ ታሪክ የሰው ልጅ መቼ ነው በእኩልነት መኖር የሚጀምረው ብለን እንድንጠይቅ ያስገድደናል። They came out in their thousands for a day of xenophobic rage across South Africa. Protesters brandishing batons and flags had a simple demand: undocumented migrants must leave the country by today. This is probably one of the biggest law enforcement operations in recent South African history. Where we are, in Durban, it's one of the key hotspots. The city, there are police everywhere. Anger towards foreigners has been brewing for months. These protesters claim they are taking up jobs and committing crimes. Tens of thousands of migrants have already left. The campaign has been led by this man, Phakela Umthakathi. Dressed in traditional Zulu clothes, he's quickly gained followers and influence, and even met with South Africa's president last night. Angithengeki angisoze ngathengwa ngiyoze ngihambe la emhlabeni ngoba kwandabandaba yimina engithethe idlozi ngeke ngithethe idlozi kwandabandaba ngazi kahle ukuthi sengidayise ngomzabalazo. The anger is not confined to Durban. In Johannesburg, protesters threw stones and set fire to cars. The fear now, with the protesters' deadline reached, is that people from countries like Nigeria, Malawi and Congo could become targets for even greater violence. Foreigners here and there. I meet Sifiso, a protester who claims to have fought apartheid, who now believes South Africa is suffering due to immigration. So today is the deadline. Today is the deadline. And we are not stopping now. What's going to happen tomorrow then? Tomorrow, do the same thing until they move away. It's interesting. You say you fought against apartheid. Yes. And now you're fighting against African immigrants. No. We're not fighting African immigrants. We're fighting for everyone who is in the country illegally. That's our problem. This movement may be born of economic frustration, but it's shown an ugly side of South African society and created a climate of fear. Now comes the moment that will determine whether the warnings become reality. ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው።